በተቻላችሁ አቅም አሁን ቢያንስ ጾም ላይ ያላችሁት እርግጠኛ ነኝ ጾማላችሁ ጾማችሁ ሊያረክስባችሁ የሚችል ተግባሮችን ንግግሮችን ላለመናገር ብትሞክሩ መልካም ነው የሚያናዷችሁ ከሆነ አለማየቱ ይሻላችኋል ምንም አይጠቅማችሁም ቀን እየጾማችሁ ማታ የነሱን ቪዲዮ ያያያችሁ የማይሆን የስድብ ኮሜንት የምትጽፉ ሰዎች እግዚአብሔር ይርዳችሁ ክብር እንደዚህ አይደለም በእንደዚህ አይነት ሁኔታ ራሷን ያስከበረች ሴት እኔ አይቼ አላቅም ምክንያቱም የተገኘሽበት ቦታ አንቺን የማይመጥንሽ ቦታ ነው ይሄ በ1980 ምናምን የቀረ ትሬንድ ነው የምሬን ነው ሁለት ወንዶች በአንድ ሴት ሲጣሉ ምናምን ድሮኛ የሰማነውና ያሳለፍነው ነገር ነው አይደል በዚህ ዘመን በ21ኛው ክፍለ ዘመን ግን ሁለት ወንድ በአንድ ሴት ለዛውም ትዳር ባላት እኛ እኮ ግራ እየገባን ያለው አሁን አንቺ ንጹህ ወንድምሽ ከሆነ እንደዚህ መናደድ እንደዚህ መሆን አይጠበቅብሽም ሁለቱ ተገናኝተው ያወሩ አንቺ ማስረዳት አይጠበቅብሽም እሱ ጓደኛሽ ከሆነ ግን ልጁ እየተናገረበት ያለው መንገድ ደግሞ ትክክል አይደለም ንጹህ ጓደኛ ትዳርሽን ለመመለስ ይሄዳል አይደል ንጹህ ጓደኛ ከአብርሽ ጋር የተፈጠሩትን ነገሮች እንድትፈሺ በሰላም እንድትፈሺ እንድትነጋገሩ ያደርጋል ከአብርሽ ጋር ባትቀጥም ግን በሰላማዊ መንገድ መለያየት ካለባችሁ እንድትለያዩ ነው የሚያደርገው እንጂ ንጹህ ጓደኛ እንዴት ነው አብርሽን የሚያንቋሽሽው ንጹህ ጓደኛ እንዴት ነው አብርሽን የሚሰድበው ንጹህ ጓደኝነት ከሆነ እንዴት ነው ከገዛ ጓደኛው ጋር ካንቺ በፊት የሚያቀው የብዙ አመት ጓደኛውን ክዶ ወደ አንቺ የሚመጣው ምንም ነገር ከሌለ ማለት ነው ከመች ጀምሮ ነው በንጹህ ጓደኝነት መካከል እንደዚህ አይነት ፍጅትና መጣላት ያለው ትናንትና በሰራሁት ቪዲዮ ላይ ከዚህ ነገር ውስጥ መውጣት እንደምፈልግና ድጋሚ በእነዚህ ልጆች ቪዲዮ መምጣት እንደማልፈልግ ነግሬያቸዋለሁ ምክንያቱም ምንም የሚለው ነገር ከዚህ በኋላ አይኖርም ብዬ ነበር ግን በጣም ብዙ ቤተሰቦቼ በኮሜንትም በውስጥም ብዙ ነገር እያላችሁኝ ነበር እኔ ከማወራው ነገር እንደምትጠቀሙና ብዙ ነገር እንደተማራችሁበት ነግራችሁኛል በጣም ነው ማመሰግነው እግዚአብሔር ያክብርልኝ እውነት በጣም ነው ደስ ያለኝ ደስ ካላችሁ የምሰራው ነገር የሚመቻችሁ ከሆነ እሰራለሁ ችግር የለውም እናንተ የሚመቻችሁን ነገር ነው መስራት የምፈልገው ግን እናንተ ማይመቻችሁ ከሆነ ነው ከዚህ ነገር ውስጥ መውጣት የፈለኩት እንጂ እናንተ ቤተሰቦቼ ከተመቻችሁ እኔ ከማወራው ነገር ከተጠቀማችሁና እናንተ ደስ ካላችሁ እኔ ችግር የለብኝም እኔ እናንተን የሚያስደስታችሁና የሚመቻችሁ ከሆነ ምንም ችግር የለውም በደንብ አድርጌ እሰራላችኋለሁ ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ ሁሉ መልካም እሰይ እንኳን ሁሉ መልካም ሆነላችሁ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ወዳችኋለሁ በነገራችን ላይ ይሄንን ጉዳይ ሩታም ታውቃለች እሺ ሩታም ዳኒ ሚሳቅም አንድ ላይ ነው እየሰሩ ያሉት ይሄንን ደግሞ አብርሽ በሩታ ላይ ላደረገው ነገር አጸፋዊ ምላሽ እየሰጡ ካልሆነ በስተቀር በምንም ተአምር ሩታ እንደዛ አይነት ርካሽ ተግባር ውስጥ አትገባ በምንም ተአምር ነው ምላችሁ ትናንትና ስናገር የሆነ ቅር ያላችሁ ነገር እንዳለ አቃለሁኝ እሱ ሙስሊም እሷ ክርስቲያን እሱ ሙስሊም ስለሆነ ነው ወይ ምንድነው ሃይማኖታቸው አንድ አይነት አይደለም የምትሉት ምናምን ኖ እስልምናም አይፈቅድም ክርስትናም አይፈቅድም ሁላችሁም ታውቃላችሁ ዝም ብላችሁ ማይመስል ወሬ እንትን አቀባጥሩ በእስልምናም በክርስትና ማንንም ሰው ከሃይማኖቱ ውጪ ምንም አይነት የፍቅር ግንኙነት እንዲኖረው አያስተምርም እሱ ሙስሊም ስለሆነ ነው ምናምን አትበሉ ምን አገናኛው ከዚህ ጋር ምን የሚገናኝ ነገር አለ እንዴ ስለዚህ በቃ ሲጀመር አይሆንም ማንንም ክርስቲያንና ሙስሊም በምንም ተአምር ምንም አይነት ሪሌሽን ውስጥ መግባት የለበትም ሆን ብላ ሩታ አብርሽን ለመበቀል ከይሳቅ ከዳኒ ጋር ተመካክራ ካልሆነ በስተቀር በምንም ተአምር እኛ እንደምናስበው አይነት ሪሌሽን በሁለቱ መካከል ተፈጥሮ ምናምን አይደለም ቀደም መጀመሪያ ላይ ነግሬያቸዋለሁ ምንም አልተገናኙም ፕሮሰስ ካናዳ ምናምን እዛ ፕሮሰስ ቦታ ተገናኝተን አልተገናኙም ሁለቱን ያገናኛቸው ዳኒ ነው እንደዛ አይነት አጋጣሚ የለም የዳኒ ጓደኛን እሱ አጋጣሚ አግኝተው እሺ አጋጣሚ አግኝተው ይሁን ዳኒና እሱ ጓደኛሞች ናቸው ሩታና ዳኒ መካከል ያለውን ይሳቅ አያውቅም ገና ሩታን ሳያት ራሱ ድንገት መንገድ ላይ ሳያት ትዝ የሚለው ጓደኛው ነው እንዴት ዳኒ ጓደኛ አይደለች አይደል ነው የሚለው እንጂ በምንም ተአምር ዳኒ ሳያቅ የሆነ ምንም ነገር የለም ዳኒ ሳያቅ ብቻ ሳይሆን ሶስቱም ተነጋግረው ነው እንጂ ብዙ ሰዎች እንዳሰቡት እሷ ሪሌሽን ውስጥ ምናምን በምንም ተአምር አትገባም አይገናኝም እንደዛ አይነት ድፍረትም አትሰራለች ብዬ አላስብም አሁንም ደግሜ ሰነግራችሁ የፈለገ ነገር ቢመጣ ሩታ ከእምነቷ ውጪ ከሆነ ሰው ጋር ምንም አይነት ሪሌሽን ውስጥ አትገባም ይሳቅም ቢሆን ከእምነቱ ውጪ ከሆነ ሴት ጋር የፍቅር ግንኙነት ውስጥ አይገባም እሱ ሙስሊም ስለሆነ ነው ምናምን ምን አገናኛው እኔ እየተናገርሽ እሺ ለምን ገና ከመምጣታችን እኮ እጁ ለሰላምታ ሲዘረጋ አንተ እጅን ለኔ ለሰላምታ ምዘረጋ ሰው አይደለም ብቁ አይደለም ለዛም ሰላም ማለት ነው ፊት መቀበል አይሻልም አስቀድሞ ምን የተፈጠረ ነገር አለ አልገባኝ ምን ማለት የተፈጠረ ነገር አለ ማለት ምንድነው አንተ የፈጠርከው አሁን እየሆነ ያለው ነገር ምንድነው ከዚህ በላይ ምን ነበር እንዲፈጠር ይፈልጋል እኮ ስጠራኝ እኮ ማለት ነው የሰማኸው ነገር ደስ ብሎ ምሳል ጋብዘኝ ምናምን ይመስልኝ ምንም ይወላችሁ አብርሽን እስካም ለማድረግ ነው ሆን ብለው አብርሽን
ለመሸወድ እየሰሩ ያሉት ቪዲዮ እንጂ ነው በፍጹም እንደምታስቡት አይደለም። አንዳንድ ሰዎች ያዩኝ ነበር ስማቸው ግሬስ ፋሚሊ ነው የሚለው ግን የሌላ ሰው ደጋፊ ሆነው ሩታን የሚሳደቡ ልጆች እንዳሉ አይቻሉኝ። ምን ብለው ነው የሚሳደቡት? ሩታ መጀመሪያ ማለት ታረቅም ያለችው የራሷን ነገር ስታበስል የራሷን ነገር ስታመቻች ከሌላ ወንድ ጋር ሌላ ግንኙነት ጀምራ ምናምን ነው። እንደውም ከመጣላቱ በፊት ነው ከዚህ ልጅ ጋር ግንኙነት የነበራቸው ምናምን እያሉ ሲያወሩ ሰምታችኋል። ኖ አይደለም። እንደዚህ ድፍን አትሁኑ። የሆነ ሰው ደጋፊ እናንተን ሰብስክራይብ እንዲያረጋችሁ አይነት ስራ ትስሩ። ከሰራችሁ እውነተኛውን የሆነ ነገር ተናገሩ እንጂ የሆነን ሰው ስለደገፋችሁ ላይክ እና ሰብስክራይብ ስለሚያደርግላችሁ ከእውነታው ለመውጣት አትሞክሩ። ከተናገራችሁ እውነቱን ተናገሩ። ሰውም ሰብስክራይብ ያረጋችኋል፣ ያግዛችኋል። ምንም አዲስ ነገር የለውም። እየገባችሁ እውነታውን እያወቃችሁ የፍቅር ተከታዮች ወይም ደግሞ የፍቅር ደጋፊዎች ደስ እንዲላችሁ ብላችሁ ከእውነታው አትሽሹ። እኔ ለምሳሌ ትናንትና ከዚህ ነገር ውስጥ መውጣት እፈልጋለሁ ያልኳችሁንም ደግሞ ልንገራችሁ። ከዚህ ነገር ውስጥ መውጣት እፈልጋለሁ ያልኳችሁ ብሽሽቅ አደረጉት። አንዳቸውን መበቀል፣ አንዳቸው ማብሸቅ፣ አንዳቸው ለአንዳቸው እኔ ማድረግ እችላለሁ አይነት ነገር ማሳየት ሲጀምሩ እንደዛ አይነት ነገር ውስጥ መግባት አልፈልግም ነው ያልኳቸው። አይኖ በመናገረው ነገር ብዙ ነገር እንደምትጠቀሙ አውቃለሁ። እኔ እነሱ ከሚያረጉት ነገር ተነስቼ ለናንተ ይጠቅማል የምላቸውን ነገሮች ነው የምናገረው። ታቁኛላችሁ። የማንም ደጋፊ ሆኜ አላቅም። ከሩታም ጎን የቆምኩበት አንዱ ምክንያት ምንድነው? ሩታ እውነት ስላላት ነው። የመጀመሪያው የዚህ ሁሉ ረብሻ የዚህ ሁሉ ብጥብጥ ምንጩ አብርሃም ስለነበረ ማንም ሰው ደግሞ እሷ ሊረዳ ስላልቻለ በዛ ሰዓት ላይ በጣም ብዙ ሰዎች የማይሆኑ ስድቦችን ይሳደቡ ስለነበረ በኔ ዩቲዩብ ላይ እንኳን የሚሳደቡ ስድብ በጣም ነው የሚሰቀጥጠው። ካልተመለከትን ዝም ማለት ከቻልን ደግሞ መምከር ስንችል የሚሰቀጥጡ ስድቦችን ሳጠፋ ነው ሙሉ ዲሌት ሳደርግ የምሬን ነው የምላችሁ። በተቻላችሁ አቅም አሁን ቢያንስ ጾም ላይ ነው ያላችሁት። እርግጠኛ ነኝ ጾማላችሁ። ጾማችሁን ሊያረክስባችሁ የሚችል ተግባሮችን ንግግሮችን ላለመናገር ብትሞክሩ መልካም ነው። የሚያናዷችሁ ከሆነ አለማየቱ ይሻላችኋል። ምንም አይጠቅማችሁም። ቀን እየጾማችሁ ማታ የነሱን ቪዲዮ እያያችሁ የማይሆን የስድብ ኮመንት የምትጽፉ ሰዎች እግዚአብሔር ይርዳችሁ። በምን ነው ደስተኛ መሆነው? ከሩታ ጋር ስለሆንክ ሩታ አንተን ስለመረጠች ወይ ደግሞ ከአንተ ጋር ስለሆንክ ደስተኛ መሆን እንዴ ይመስልህ? አልገባኝም። አንተ ለምን እንደዚህ ሆንክ? እንዴት ምን ማለት ፈልገሽ ነው? ሩታ አይደለም እኔ እሱ ሩታ ያን ሰውዬ አትጥሪው፣ ያን ሰውዬ አትጥሪው። እኔ ከሱ ጋር ስለሆንኩ በዚህ ነው አለ ካንተ አብርሃም ለምን እንዴት አላውቅም። የአብርሃምን እሱ ጓደኛዬ ነው አለቀ። እኔ ከሱ ጋር ስለሆንኩኝ እንዴ በዚህ ልክ ለምድረው ሩታ ያን ሰውዬ አትጥሪው፣ ያን ሰውዬ አትጥሪው። አንተ ጓደኛዬ ነህ። አውቀን ታስደነግጠኝ ፈልገህ ነው ወይስ ምንድን ነው? ጓደኛ ስለሆንኩ ምን እንዳደረገ አሁን ይላችሁ። እንደውም የሚደብረኝን አንድ ነገር ልንገራችሁ። አሁን ትዝ አለኝ። ትናንትና ይሄ ልጅ ትናንትና ነው የመጣው። ትናንትና መጥቶ ሩታ ፊት ለፊት አብርሽን ሲሰድበው ነበረ፣ ሲያንቋሽሽው ነበር አይደለ? ይሄ ነገር እኔ ድራማም ከሆነ ደስ አይልም። የፈለገ ነገር ቢመጣ ሚስት ፊት ለፊት ባል መንቋሸሽ አለበት ብዬ አላምንም። በቃ መለያየትም ካለ በሰላም መለያየት ይቻላል። እንደዚህ አይነት ነገሮች ባይፈጠሩ መልካም ነው። ከዚህ በፊትም ሜሮን ጋር ሄዶ የደረሰበትን ነገር አይታችኋል። በጥፊ ሲመታ አንዴ ፖሊስ ብለው ባመጡት በራሳቸው ሰው ከዛ ሲያስመቱት ምናምን ነገር ከዚህ በፊት የማይሆን ቃላቶችን ሲነግሩት ምናምን ነበርና እነዚህ ነገሮች ባይሆኑ እንደዚህ አይነት ቃላቶች እንደዚህ አይነት ስድቦችን ባትጠቀሙ እንደገና ደግሞ በአምላካችሁ በውሸት ባትምሉ እነዚህ ነገሮች ብታስቀሯቸው መልካም ነው። እሺ እንዳሰባችሁት ድራማም ቢሆን ለነገ ህይወታችሁ ግን እንቅፋት ይሆንባችኋል። የምሬን ነው። አይምሮአችን የሰጠነውን ነገር ነው የሚቀበለው። ይሄ ነገር በየቀኑ እየተደጋገመ ሲሄድ ነገ ከካሜራ ጀርባ ላለው ለትክክለኛ ህይወታችሁ እንቅፋት ይሆንባችኋል። መናናቅ ያመጣል። የቀልድ ስድብ ብሎ የለም መቼም ለቀልድ ነው እንዳትሉ። ስድብ ነው። የቀልድ መናቅ የለም፣ መናቅ ነው። እና እነዚህን ነገሮች ብትጠነቀቁ መልካም ነው። ሩታም እነዚህ ነገሮች እንዲሆኑ አትፍቀጂ። የሆነ የአብርሽን ጥፋት እየሸፈንኩለት አይደለም፣ አጥፍቷል እሱ። ግን ሁለታችሁ የምትሰሩትን ቪዲዮ የሚመጥን እንጂ ትዳራችሁ ላይ እንቅፋት የሚሆን ወይም ደግሞ እናንተን የማይመጥን ነገር ባሰሩ መልካም ነው። አሁን ለምሳሌ አብርሃም ስሙ ተጠራ፣ ምን ችግር አለው? አብርሃም ስሙ ቢጠራ ዛሬ ደርሶ ሰውን ማንቋሸሽ እኔ እንጃ፣ ለአንተም አይሆንም። ሄደ ሩታ ጋር ስትሄድ ዋው በጣም ደስ ይላል። ይሳቅ ትላንትና እኔ እናንተ መልካም በሆንበት ሰዓት ጓደኛዬ ወንድሜ ብዬ ስላለኝ ስሜት በሙሉ ነግሬህ ነበረ። ያንተ ከሃዲነት ግን ማለት ምንድነው? የኔን ሐሳብ ስለ ሩታ ያለኝን ኢንፎርሜሽን እንዳለ ሰብስበ ሩታን ከኔ ጋር እንደማድረግ ለመሞከር ለራስ አረካት። ይሄ በጣም የሚያሳፍር ነገር ነው። አከሲ ጉዳዩ እንደዚህ ነው። ቤተሰብ እየተቀባበላችኋት ነው ልጅቷን መሀል ላይ ስለ ሩታ ካንተ ብዙ ነገር ስለሰማ ስለ ሩታ በጣም ብዙ ኢንፎርሜሽን ካንተ ስላገኘ እሷን ለሚቀርብበት መንገድ ቀለለው።
እንደዛ ነው እየነገራችሁ ያላችሁት። ምን አይነት ነገር ነው እያወራችሁ ያላችሁት? እሷን ያንተ ማድረግ ሲገባው እሱ ለራሱ አደረጋት። አንተ የምታወራውና ሩታ የምታወራው ለምሳሌ ይጋጫል። ሩታ ምን ትላለች? ንጹህ ጓደኛዬ ነው። አንተ የምታወራው ደግሞ ስለ ሩታ ያለኝን ኢንፎርሜሽን ታውቃለህ፣ ስለ ሩታ ያለኝን ስሜት ታውቃለህ። እሷን ለእኔ ለማድረግ ሲገባ እንዴት ለራስህ ምናምን ነገር ዋት? እስኪ ግልጽ አድርጉት እስኪ። እንዴ ይሄ ከባድ ነው። ሌላችሁ ነው የማውቀው ዳኒ። እንዴት ነው የማታውቀው? ኧረ ጓደኛ ያልፈህ እኮ እንደ ወንድሜ የምንተሳሰብ አይደል? ስንት ችግሮቻችንን አብረን ያሳለፍን ሰዎች እኮ ነው። እንዴት ነው ሌላ ሩታ ጓደኛ ነን ብለህ የምታስበው? እኔ ከአብርሃም ጋር ስጣላበት የነበረው ጉዳይ ምንድን ነው? እየቀለድኩ ነው በለኝ እንዴ ዳኒ። እኔ አንተንም ማጣት አልፈልግም። ጓደኛዬ እኮ ነው። እያየኋቸው አበዱ እንዴ ተፈጠረ። ስለምን ቀልድ እንደምትወራ አልገባኝም። ያኛውን ታዩ እንዴ እየቀለድኩ አይደለም። አይገባም። እንደዚህ አይነት ቀልድ አልቀልድም። አንተ እኮ በየቀኑ እየመጣህ የምትነግረኝ እኮ ስለ ፍቅር አይደለም፣ ስለ እሷ ጥሩነት እንዲህ ናት እንጂ ሌላ እኔ ወደድኩት ብለህ አንድ ቀን አውጥተህ ታውቃለህ? ያ ሁሉ ነገር የምነግርህ ስለ መልካምነቷ እህቴ ናት እንዴ? ያ ሁሉ ጥሩ ነገር ስለ አዎ ታውቃለህ። ከአብርሃም ጋር ጣላበት የነበረበትን ምክንያት በትክክል ጠንቀህ ታውቃለህ። ዛሬ አይነን ጨፍነህ ግን ማወቅ አልፈለግም ማለት የራሷ ህይወት የነበራት ልጅ አሁንም አልተቋጨም። የሁለቱ ነገር ቢቋጭ ኖሮ ሁለቱን ሊያገናኛቸው የሚችል ምንም ነገር የለም። ሁለቱም የራሳቸውን መንገድ ይዘው መኖር ይችላሉ። ግን እዚህ ጋር የሆነ ያለው ምንድነው? ከባሏ ጋር ያልጨረሰችው ጉዳይ ያላት ሴት ሁለት ወንዶች መካከል ሁለት ወንዶች በእሷ ሲጣሉ አስባችሁታል? ሩታ ሲንግል ሴት አይደለችም አይደለ? የተከበረ የራሷ ህይወት የነበራት ሴት ናት። ዛሬ ላይ ባለመስማማት በሆነ ነገር በራሳቸው ድክመት ነገሮችን ማስተካከል እየቻሉ ህይወታቸው እንዲበጠበጥ አድርጓል። ህይወታቸውን ሊበጠብጡ ከመጡ ሰው በላይ ለህይወታቸው ኃላፊነት ያልተሰማቸው አብርሽና ሩታ ናቸው። ይሄንን አንክድም። እኔ ከሩታ ጎን ስቆም ያጠፋችውንም ድክመቷንም እየነገርኳችሁ ነው ወይም እየነገርኳት ነው እንጂ በደፈናው አይደለም እኔ ሩታ ምለው። ስለዚህ ቤተሰብ ሲያይስ ምን ይላል? አሁን ሁለት ወንዶች ባንቺ ሲጣሉ ቤተሰብ ሳይ ምን ይላል? ከባድ ነው የሚሆነው። የምሬን ነው የምልሽ። የቤተሰቦችሽ የቅርብ ሰዎች የሚባሉ ሰዎችም ይሄንን ቪዲዮ ሲመለከቱ ምንድነው የሚሉት? የእንትና ልጅ አይደል የሚለው። በእኛ የተነሳ የቤተሰባችን ስም በክፉ እንዳይነሳ ብናደርግ መልካም ነው። እኛው እዚሁ እንደፈለግን እንሁን። ለሱ ተደርበሽ ነው ዛሬ የተናገርሽ ያለሽ? ማን ስለሆነ ነው እሱ? አንተ ማን ስለሆንክ ነው እንደዚህ የምትናገረው? አንተ ማን ስለሆንክ ነው? ስራትሽን ያለሽ ለሱ ተደርበሽ ልመጪ ነው? ለሱ ተደርበሽ ነው? ልቀቀኝ። ምን ለወደር መጪ ነው? ለሱ ተደርበሽ ልመጪ ነው? ለራሴ ስለሆነ የማይገባ ነገር ከሩታ በጣም ጥቅመኛ ሰው ነሽ። ትናንትና በቸገረሽ ሰዓት እኔ ጋር ተከለልሽ። ገባሽ አይደል? የምትጠቅም ሴት እንዳትመስልህ። ገባህ አይደል? ነገ ትታ ነው መሰለኝ። ይኸውላችሁ ከዚህ በፊት ያልኳችሁ ይሄንን ነው። ዳኒ ኬክ ይዞ መጥቶ ልደቷን ሊያከብርላት ምናምን ሲል እናንተ ቪዲዮን ይኸው ምናምን ገፍቷት ነው የገባው በግድ ነው የገባው ምናምን ስትሉኝ የነበረው ዳኒ ዛሬ ላይ ይቅርታ ጠያቂ ነገ ላይ ሙልጭ አርጎ ተሳዳቢ እንደሆነ ስለማቆ ነው። መሆን የለበትም። ከዚህ ልጅ ጎን መቆም የለባትም። በምንም ተአምር ምንም ያደርግ ለዚህ ልጅ መሳቅ የለባትም ያልኳችሁ ይኸው ዛሬ ነው። ዛሬ ልጅቷን ያሞካሻታል፣ ነገ ሙልጭ አርጎ ይሰድባታል። ለምንድነው ሩታስ እንደዚህ አይነት ነገር የመረጥሽው? ይሄ ነው ግራ እየገባኝ ያለው። ሲጀምር ሩታስ ለምንድነው እንደዚህ እየተኮነበሽ ከነሱ ጋር አልላቀቅ ያልሽው? ይሄ ነው ያልገባ ያለኝ። የመረጠችውን መርጣለች። ሩታ ራስሽ ባፍሽ ንገሪው። ሲጀመር ደግሞ ልትመቺ ነው ምናምን አትበል። እሷ መታች አልመታችህ ምንድነው? ይኸው ለኔ መምታትና ለመማታት ሰው ማለት ነው ማይሆን ነገር ስታደርግ እኔ በክብር የምደራደር ሴት አይደለሁም። አለቅኝ እውነቱን ለምን አልነግረም? አለቅኝ። ኖ ሩታ ይኸውልሽ፣ ክብር እንደዚህ አይደለም። ክብር እንደዚህ አይነት ሱስ ነገር እየተገባ አይደለም። ይኸውልሽ ክብር እንደዚህ አይደለም። በእንደዚህ አይነት ሁኔታ ራሷን ያስከበረች ሴት እኔ አይቼ አላቅም። ምክንያቱም የተገኘሽበት ቦታ አንቺን የማይመጥንሽ ቦታ ነው። ይሄ በ1980 ምናምን የቀረ ትሬንድ ነው። የምሬን ነው። ሁለት ወንዶች በአንድ ሴት ሲጣሉ ምናምን ድሮኛ የሰማነውና ያሳለፍነው ነገር ነው አይደለ? በዚህ ዘመን በ21ኛው ክፍለ ዘመን ግን ሁለት ወንድ በአንድ ሴት ለዛውም ትዳር ባላት ጉዳዩን ባልጨረሰች ባልቋጨች። ከዚህ በፊት ነግሬያቸዋለሁ። የሩታ ጉዳይ ክርክር ላይ ያለ መሬት ነው ብያቸዋለሁ። ክርክር ላይ ያለ መሬትን መቼም ማንም ሰው ገንዘቡን አውጥቶ አይገዛም። ግን ልጅቷ ለምን እንደዚህ እንደሆናችሁባት አይዶን ነው። ምንም ልጅቷ ላይ እንደዚህ እንድትሆኑ ሊያረጋችሁ የሚችል ምንም ነገር የለም። የሆነ ያያችሁት ነገር ብቻ የሆነ ልትጠቀሙት የፈለጋችሁት ነገር ካልኖረ በስተቀር በምንም ተአምር አንድ ሴት ላይ ሁለት ወንድ እንደዚህ ይፋጃል ብዬ አላምንም። ልታፋጃችሁ የምትችልበት ምንም ነገር የላትም። ቆንጅዬ ስለሆነች ትፋጃላችሁ ማለት አይደለም። ከሷ የተሻሉ ቆንጅዮች በዙሪያችሁ አሉ። የሆነ ግን ማበላሸት የፈለጋችሁት ልትበቀሉት ያሰባችሁት የሆነ ተልኮ ከጀርባችሁ ከሌለ በስተቀር በዙሪያችሁ ከሩታ የሚሻል በጣም ብዙ አይነት ሴት እያለ በዚህ ደረጃ መታችሁ የልጅቷን ህይወት ለመበጥበጥ የፈለጋችሁበት መንገድ አይዶን ነው። ምንም ሊገባኝ አልቻለም። ድራማም ከሆነ ምንም ድራማ የሚመስል ምንም ነገር የለውም። ምንም ወዝ የሌለው ነገር ነው እየሰራችሁ ያላችሁት። ምክንያቱም ድራማ ኮንቲኒቲ ያለው ቀጣይነት
ታሪኩ። የእናንተ ግን ምንም አይነት ታሪክ የለውም። አሁን በየቀኑ አዲስ ነገር ነው የምትፈጥሩት። ዛሬ ላይ አዝናና ተጎርታ የነበረችው ነገ ላይ ደስተኛ ሆና ስቃ ከሌላ ወንድ ጋር ትመጣለች። ትናንትና ይፈልጋትም ያልነው ሰው ዛሬ መጥቶ እንዴት ይሄንን ታረጋለሽ ይላል። ግራም ያጋባ። ዛሬ መልአክ የሆነልሽ ሰው ነገ ሰይጣን ይሆንልሻል። እየሰራችሁት ያላችሁት ነገር ምንም ግልጽ ሊሆነልን አልቻለም። እዚህ ጋር አንቺ ንጹህ ወንድሜ ነው ያለሽ፣ ንጹህ ጓደኛ ነው ያለሽ፣ እሱ ለአንቺ ስሜት እንዳለው ይነግርሻል። ይሄኛው ለሷ ስሜት እያለኝ እንዴት እንደዚህ አይነት ነገር ታረጋለህ ይለዋል። ሩታ ለኔ ማድረግ ሲገባ ጓደኛ እንደሆንኩ እያወቅ እንዴት ታረጋለህ ይለዋል። ይሄኛው ደግሞ እንደምትወዳት አልነገርከኝም፣ ጥሩነቷንና መልካምነቷን ነው እንጂ ነገርከኝ፣ ለሷ ስሜት እንዳላት አልነገርከኝም ይላል። ልክ ከዚህ በፊት የለቀቁትን ቪዲዮ እንዳላዩ ነገር ትብርቅርቅ ምንም ወጥ የሆነ ታሪክ የለው። እኔ የምሬን ነው የምላችሁ የእነሱን ቪዲዮ 200-300 ሺህ ሰዎች ነው አይደል የምታዩት? እስኪ ንገሩኝ ማለት እንዴት ነው የምትመለከቱት? የሁላችሁም የምትመለከቱበት መነጽር ይለያያል እና ቪዲዮውን ስታዩ እንዴት በምን አይነት ስሜት ሆናችሁ ነው የምታዩት? ታሪክስ ደግሞ ወደሱ ጋር ደግሞ እኮ ነው ሰፖርት አድርገኝ ያን ነገር በምን ልከፍል ነው የምትፈልገው? ይደብራል። አንተ በምታስበው መስመር ደግሞ ጭራሽ ነው ሊሄድ አልችልም። ይሄንን ደግሞ እየመረረ ዋጣው። በቃ ያረክሽው ነገር ይደብራል። እየመረረ ዋጣው። አንተ በምትፈልገው መስመር ልሄድልህ አልችልም። ይሄ ከሆናች ስብና እኮ ልክ አይደለም። ነገ ደግሞ ነገሮች እኔ ምን እንደፈለኩ ታውቃላችሁ? ሩታ ከአብርሽ ጋር ያላትን ነገር መቋጨት ነበረባት ብዬ ነው ማስበው። እዛ ጋር ያልተቋጨ ምዕራፍ ይዛ እዚህ ጋር ሌላ ምዕራፍ መክፈት አስቡት። አብርሽ ይመጣና ባለትዳር እንደሆነች እያወቅ እንዴት እንደዚህ ታደርጋለህ ይላል ይሳቅን። ይሄኛው ደግሞ እንደምፈልጋትና እንደምወዳት እያወቅ እንዴት ይሄንን ታደርጋለህ ይላል። ሩታ መሀል ላይ ያለችው ለባሏም ከሱ ጋር በመሆኗ ደስተኛ እንደሆነ ትናገራለች። ለዚህኛውም እንዴ ግዴታ እኮ የለብሽም፣ ለሁለቱም መልስ አይጠበቅብሽም። መብትሽ ነው። የመረጥሽውንና የፈለግሽውን ህይወት መኖር እንደምትችይ ነግረሽናል። ያ መብትሽ ነው። በደረሰብሽ ነገር አዝነሽና ቆዝመሽ እንድትኖሪ ማንም ሰው አይፈልግም። ግን ደግሞ ነገሮች ሲፈጣጥኑ ግራ ነው የሚያጋባው። የምሬን ነው የምላችሁ። እኔ ሆን ብላችሁ አብርሽን ለማናደድ ወይም አብርሽን ለመበቀል እያደረጋችሁ ያላችሁት ነገር ካልሆነ በስተቀር አንድ ቤተሰብ ያላት የተከበረ ህይወት የነበራት ሴት ልጅ በዚህ ደረጃ ትፈጥናለች የሚል እምነት የለኝም። ከሱ ጋር ወሰጭ ደግሞ ሌላ ሰው ጋር ትያለሽ። ለምን አንድ ቦታ አርፈሽ ማትቀመጩ? ለምን የምታረጊው ነገር ጆሮ ይሰማል? ልክ አይደለም ያደረግሽው ነገር። እሱ ንጹህ ጓደኛዬ ነው። አለቀ። ምንድነው? አለቀ በቃ። እኔ ልጠላልሽ ጓደኝነቱ ደግሞ ካንተ እኛ እኮ ግራ እየገባን ያለው አሁን አንቺ ንጹህ ወንድምሽ ከሆነ እንደዚህ መናደድ እንደዚህ መሆን አይጠበቅብሽም። ሁለቱ ተገናኝተው ያወሩ። አንቺ ማስረዳት አይጠበቅብሽም እሱ ጓደኛሽ ከሆነ። ግን ልጁ ይሳቅ እየተናገረበት ያለው መንገድ ደግሞ ትክክል አይደለም። ንጹህ ጓደኛ ትዳርሽን ለመመለስ ይሄዳል አይደል? ንጹህ ጓደኛ ከአብርሽ ጋር የተፈጠሩትን ነገሮች እንድትፈሺ በሰላም እንድትፈሺ እንድትነጋገሩ ያደርጋል። ከአብርሽ ጋር ባትቀጥም ግን በሰላማዊ መንገድ መለያየት ካለባችሁ እንድትለያዩ ነው የሚያደርገው እንጂ ንጹህ ጓደኛ እንዴት ነው አብርሽን የሚያንቋሽሸው? ንጹህ ጓደኛ እንዴት ነው አብርሽን የሚሰድበው? ንጹህ ጓደኝነት ከሆነ እንዴት ነው ከገዛ ጓደኛው ጋር ካንቺ በፊት የሚያውቀው የብዙ ዓመት ጓደኛውን ክዶ ወደ አንቺ የሚመጣው ምንም ነገር ከሌለ ማለት ነው? ከመች ጀምሮ ነው በንጹህ ጓደኝነት መካከል እንደዚህ አይነት ፍጅትና መጣላት ያለው? ወንድ ልጅ እኔ ሲጣላ ማቀው ለምን ጓደኛሽ ሆነ ወይም ለምን ጓደኛዋ ሆንክ ብሎ ሳይሆን ለምን ልጅ ቀማኸኝ እኔ የምፈልጋትን ሴት ለምን ወሰርክብኝ በሚል ሞቲቭና ስሜት ሆኖ ካልሆነ በስተቀር እኔ አይቻላቅ። ለምን ጓደኛዋ ሆንክ ለምን አጽናናት የሚል አይቻላቅም የሆነ ነገር ከጀርባ ከሌለ በስተቀር። ፍቅር ማለት ውስጥ የሚቀመጥ ነገር ነው። እሺ ጎበዝ፣ በጣም ጎበዝ ቲያትረኛ ነኝ። እኔ ወጣት ቲያትር ላይ ሰራሽ ገባህ አይደለ? በዚህ ቲያትሩን ያፈቀርሽው እንደዚህ ስላለሽ እንዲህ ስለተናገረ። እሺ አንተ በአንተ ተንኮል አፍቅር እሱ ነው የምፈልገው። ያንተን ተንኮል አስደምሞኝ ዋው ተንኮል ብዬ በተንኮል ልማረክልህ እሱ ነው የፈለከው? እሱ ነው የፈለከው? የኔ ተንኮል ሙሉ ጋር ነው። እኔ ላንቺ ስታዝኝ ከመምጣት ማንም ሰው ሙሉ በሙሉ ስማርት ወይም አሪፍ ይሆናል ብዬ አላስብም። ግን ሩታ ምርጥ ስብዕና እንዳላት ጠንካራ ሴት እንደሆነች ማንም የሚክደው ጉዳይ አይደለም። እንዴት ነገሮችን ማድረግ እንዳለባት ታውቃለች። ግን እነ ዳኒ ላመጡት ሐሳብ ተባባሪ እንዳትሆኚ። መጨረሻ ላይ አንቺ ነሽ ተጎጂ የምትሆኚው። ምክንያቱም ያመጡት ሐሳብ አብርሽን ለማናደድ አንቺ ነገሮችን ማድረግ እንደምትቺ አይሽ ደስተኛ መሆን እንደምትቺ መቆም እንደምትቺ እንድታሳይ ለአብርሽ የማይሆን ምክር መክረውሽ የራሳቸውን አጀንዳ አስፈጻሚ እንዳያደርጉሽ መልሰው ነግሬሻለሁ። ዳኒና ጽጌ እንደዛ ሲፋጁና ሲጣሉ የነበሩ ሰዎች እንዴት በአንድ ጊዜ ፍቅረኛሞች መስለው እንደመጡ አይተሻል። አሁን እንደዚህ የምልበት አንዱ ምክንያት ምንድነው? አልተዋጠልኝም። ያልተዋጠልኝ ምንድነው? ሶስቱ ተነጋግረው ነው የምለው። ዳኒን አምነሽ አብርሽን መበቀል ፈልገሽ
ለፈለግሽው ነገር የነዳኒን ሐሳብ ተቀብለሽ ከሆነ ታውቂያለሽ የነዳኒ ሐሳብ መጨረሻው ዞሮ አንቺኑ አደጋ ውስጥ ነው የሚከትሽ። ምክንያቱም ደግሞ ምንድነው ከዚህ በፊት ምን እንዳደረጉብሽ አይተሻል። የዳኒን ምክር አምነሽ ተከትለሽ ወጥተሽ የደረሰብሽን ነገር አይተሻል። ቤትሽ ሆነሽ ነገሮችሽን መጋፈጥ ስትቺ በንዴት ሆነሽ አብርሽ እያደረገ ላለው ነገር ምላሽ መስጠት ፈልገሽ ሄደሽ የደረሰብሽን ነገር አይተሻል። አሁንም ደግሞ አንቺም አብርሽ የሚያደርገውን ነገር ማድረግ እንደምትችይ ለማሳየት እነዳኒን እንደ ተባባሪ በዚህ ሐሳብ ውስጥ አስገብተሻቸው ከሆነ የምሬን ነው ምልሽ መጨረሻሽ አያምርም። ምክንያቱም ጽጌና ዳኒ ምን ያህል ሲፋጁ ሲጣሉ ጠላታሞች መስለው ድራማ እንደሰሩብሽ አይተሻል። በሰከንድ ፍቅረኛሞች መስለው ነው የመጡት አይደለ? ምን ያህል ሲያንቋሽሹ ሲሰድቡሽ ትዳርሽን መጠበቅ ማትቺ ሞኝና ጅል ሴት ብሎ ሲሰድቡሽ ነበር አይደለ? ስለዚህ ትምህርት ሰጪ ከዚህ ነገር ውስጥ ውጪ። አንቺ በዚህ ሰዓት ምንም አይነት ወንድ አያስፈልግሽም። ይኸው ለአንተ የምትናደደው የምትፈልገውን ስላላገኘ፣ ሌላኛው የሚናደደው ደግሞ በሚፈልገው መንገድ ስላልተሰበርኩኝ ይናደዳል። ለዛ ደግሞ እኔ ለመስፈር እንዲህ አትዙሩ እሺ አትዙሩ። በቃ ይሄንን ነገር ማወቅሽ ራሱ ትልቅ ነገር ነው። የሁለቱ የባልሽንም የዳኒንም ሐሳብ ከተረዳሽ በጣም ትልቅ ነገር ነው። ግን ደግሞ ከዚህ ነገር ውስጥ ለመውጣት ሞክሪ። አንቺ ዛሬ ላይ አጽናኝ ወይም የወንድ ጓደኛ አያስፈልግሽም። ዞሮ ሁለታችሁ አንድ ላይ መሆናችሁ ስለማይቀር የምትሰሩትን ነገር ብትጠነቀቁ መልካም ነው። ነገ የትዳር ህይወት በእንደዚህ አይነት መንገድ ይመራል ብዬ አላምንም። በጣም ብዙ ሰዎች እንደዚህ አይነት ቪዲዮ ቢሰሩ ደስተኛ ናቸው፣ ሰርተው ገንዘብ ቢያገኙ ደስተኛ ናቸው። ግን እናንተ ይህንን ቪዲዮ የምትሰሩት የምርም እንደሚባለው ተነጋግራችሁ ሆን ብላችሁ ምናምን ከሆነም ለነገ ህይወታችሁ እንቅፋት ነው የሚሆንባችሁ። ከናንተ ህይወት ከናንተ ትዳር ሰው ምንም ሊማር የሚችለው ነገር አይኖርም። ይሄንን እያስተዋላችሁ